ከዛሬ ነገ ሰላም ይሆናል ሲባል ሁለቱ ተፋላሚ ኃይሎች መሳሪያ ያወርዳሉ ሲባል ጭራሽ ነገሮች እየተወሳሰቡ ነው። ጀርመን ገንዘብና ሚሳኤል አቀባይ ሆናለች። ትራምፕ ደክሞኛል፣ አደራዳሪነቴን ልተወው እችላለሁ ብለዋል። ዜሌንስኪም በ2026 የምዋጋበት ገንዘብ ስጡኝ ብለው አፍጥጠው ጠይቀዋል። አውዳሚው ጦርነት በቀጠለበት በዚህ ወቅት የዩክሬን ወታደሮች ከግዳጅ መጥፋትም ለኪየቭ ትልቅ ራስ ምታት ሆኗል። ፑቲንም መሳሪያቸውን እያስመረቱ ነገሩን ማየት መርጠዋል። ዩክሬን የጦር መሳሪያ ካልተሰጣት ብላ አውሮፓን እየነቀነቀችና እያስጨነቀች የምትገኘው በርሊንም ከሞስኮ ከባድ ማስጠንቀቂያ ተሰጥቷታል። ልትመቺ ትችያለች ተብላለች። የጀርመኑ ቻንስለር ፍሬድሪክ ሜርስ ጀርመን ሰራሹን ታውረስ ሚሳኤል ለዩክሬን ልንሰጥ እንችላለን ካሉ በኋላ የሩሲያ ኔቶ እሳት ተቀጣጥሏል። ፒያሳ ኔትወርክ እነዚህንና ሌሎች ተጨማሪ ጉዳዮችን በስፋትና በጥልቀት ይመለከታል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎችም በማጋራት ቤተሰብ ሁኑ ስንል በአክብሮት እንጠይቃለን። በቆይታችሁ ጥልቀት ያላቸውና ተአማኒ ዘገባዎችንም ትሰማላችሁ። የጀርመኑ ቻንስለር ለዩክሬን ታውረስ ሚሳኤላችንን የምንሰጥበት እድል አለ ካሉ በኋላ ነገሮች ተቀጣጥለዋል። እርሳቸው እንዲህ ነበር ያሉት: ለዩክሬን ሚሳኤሉን የምንሰጥበት እድል አለ። ነገር ግን ይህ እንዲሆን የዩክሬን ወታደሮች ለበርካታ ወራት መሰልጠን ይኖርባቸዋል። ይህ ንግግር ከክሬምሊን ጠበቅ ያለ ቁጣም ቀስቅሶ ቆይቷል። አንጋፋው የሩሲያ ዲፕሎማት ሰርጌይ ላቭሮቭም የጀርመኑን መሪ ንግግር እንደሰሙ እንዲህ ነበር ያሉት: በርሊን አደገኛውን መስመር እየተሻገረች ነው። የጀርመን ጦርነት ተሳትፎ የተደበቀ አይደለም። ሀገሪቱ በተደጋጋሚ ወደ ኋላ ተጉዛ ከባድ ስህተት እየሰራች ትገኛለች። ባለፈው ክፍለ ዘመንም ይህ አደገኛ አካሄዷ ነው የጣላት በማለት ተናግረዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ባለፈው ክፍለ ዘመን ሲሉ የጠቀሱት ታሪክ በዘመነ ናዚ በአዶልፍ ሂትለር አመራር የተፈጠረውን ጥፋት ለማስታወስ ነው። ከዚህ የእርሳቸው ማስጠንቀቂያ በኋላም ሌሎች አስፈሪ ማስጠንቀቂያዎችም ተከስተዋል። ኤንድሪ ካርታፖሎቭ ጣታቸውን ካነሱ ሰዎች መሃል ናቸው። ካርታፖሎቭ የሩሲያ ምክር ቤት አባልና የመከላከያ ጉዳዮች ኮሚቴ ሰብሳቢ ናቸው። ከዚህ ቀደም የመከላከያ ሚኒስቴር ምክትል ሚኒስትር ሆነውም ሰርተዋል። በርሊን ጨክና ታውረስ ሚሳኤልን ለዩክሬን ካስረከበች ጀርመን ራሷ ትመታለች ሲሉ አስፈራርተዋል። ጀርመን ሚሳኤሉን ምቺበት ብላ ለዩክሬን ከፈቀደች በጀርመን ግዛት ላይ እርምጃ እንወስዳለን ያሉት ፖለቲከኛው ነገሩን ከላይፍ ድረገጽ ጋር ባደረጉት ቆይታ ገለጥለጥ አድርገውታል። ሞስኮ ለሁሉም ነገር ዝግጁ ናት። የሚልኩትን ሚሳኤል ድምጥማጡን ለማጥፋት ዝግጁ ነን። ሚሳኤሉ የሚነሳበትን ወይም የሚወነጨፍበትን ስፍራና ሚሳኤሉን የሚተኩሱትን ባለሙያዎችንም እንመታለን። አስፈላጊ ከሆነ ደግሞ ሚሳኤል ላኪዋንም ሀገር እናጋያታለን በማለት አስጠንቅቀዋል። ታውረስ ሚሳኤል ጀርመን አለኝ ከምትላቸው ወታደራዊ ቴክኖሎጂዎች አንዱ ነው። ለዚህ ነው በዩክሬን የተፈለገው። በዚህ ምክንያት ነው ሩሲያ የተቆጣችው። ታውረስ ከኢፒዲ 350 ሚሳኤል እስከ 500 ኪሎ ሜትር ርቀት መጓዝ ይችላል። ይህ ማለት ዩክሬን ከድንበሯ ሆና ብትተኩሰው ሞስኮን ጨምሮ ግዙፍ የሩሲያ ከተሞችን መምታት ይችላል ማለት ነው። ለዚህ ነው ፖለቲከኛው ካርታፖሎቭ ቁጣቸውን ያሰሙት። እርግጥ ነው የእርሳቸው አቋም ሙሉ ለሙሉ የመንግስት አቋም ነው ተብሎ አይወሰድም። ነገር ግን ጭሱ የሚሸተው እሳቱ ሲነሳ ነውና አዝማሚያውን ሳያዩ ይህንን ይናገራሉ ተብሎ አይጠበቅም። ሩሲያ ጀርመን ላይ እርምጃ ወሰደች ማለት ግን ከኔቶ ጋር እንዳሁኑ በእጅ አዙር ሳይሆን በግላጭ ጦርነት ውስጥ ገባች ማለት ነው። በኔቶ ሕገ ደንብ አንቀጽ 5 መሰረት አንዱ የኔቶ ሀገር ሲጠቃ ሌላውም ይነሳልና ውጤቱ ከባድ ይሆናል። ነገር ግን ሩሲያ እርምጃ ከመውሰድ ውጪ ምርጫ እንደሌላት ማሰብ ጀምራለች። ካርታፖሎቭ ይቀጥላሉ: ዩክሬኖች ሚሳኤሉ ቢሰጣቸው የመተኮሻውን ቁልፍ ተጭነው መተኮስ አያቅታቸውም። ነገር ግን ብቻቸውን ኢላማ መምረጥ አይችሉም። መረጃ ወይም ዳታ ይጠይቃቸዋል። ይህ ደግሞ ያለ አሜሪካ ወይም ያለ አውሮፓ ሳተላይቶች ድጋፍ ፈጽሞ አይታሰብም። እናም ጀርመን ሚሳኤሉን ሰጠች ማለት ወታደራዊና ቴክኒካዊ ባለሙያዎችን ወደ ዩክሬን ለመላክ ልትገደድ ነው በማለት የሩሲያን አስገዳጅ ምክንያት ያብራራሉ።
ጀርመን ከሰሞኑ 5.2 ቢሊዮን ዩሮ ወይም 5.6 ቢሊዮን ዶላር የሚያወጣ ወታደራዊ ድጋፍ ለዩክሬን ለማድረግ ቃል ገብታለች። ዩክሬን በራሷ ሀገር ረጅም ርቀት የጦር መሳሪያዎችን ታምርት ብላ ነው ድጋፉን የምታቀርበው። የኔቶ ሚሳኤሎች ለዩክሬን የቱንም ያህል ቢቀርቡም ኪየቭን አሸናፊ አላደረጓትም። የአሜሪካው አታከምስ በዩክሬን ስራ ላይ ነው። እንግሊዝ ስቶርም ሻዶ የተባለውን ሚሳኤል አስረክባለች። የፈረንሳዩ ስካልፕ አለ። ይህ ሁሉ ነገር ግን ለዩክሬን ጦር የተለየ ሞራል አልሆነውም። በቅርቡ በርካታ ወታደሮች ከጦር ግዳጅ እየሸሹ መሆኑም ተሰምቷል። እንደ ስፑትኒክ ዘገባ 2025 ከገባ በኋላ ብቻ 25000 የሚሆኑ የዩክሬን ወታደሮች ከግንባር ተሰውረዋል። እርግጥ ነው ሁሉም ጠፍተው ቀሩ ማለት አይደለም። ይሁንና በርካቶች የት እንደገቡ አልታወቀም። በዩክሬን የወንጀል ሕግ ከግዳጅ መሰወር ያስጠይቃል። ለአለቆቻቸው ሳያሳውቁ ተሰውረው የተገኙ ወታደሮችም ክስ እየተመሰረተባቸው ይገኛል። የፈረንጆቹ 2025 ከገባ በኋላ በተለይ ይህ የመሰወር ዜና ተደጋግሞ ተሰምቷል። ምናልባት የዶናልድ ትራምፕ መምጣት የዩክሬን ወታደሮችን ሞራል ሰልቦም ሊሆን ይችላል ተብሏል። በጥር ወር 5000 ገደማ ወታደሮች ከግዳጅ ተሰውረዋል። ሚያዝያ ላይ 6200 ገደማዎቹ ጠፍተዋል። ቁጥሩ እስካሁን ባሉት 5 ወራት ብቻ 25000 ደርሷል። በ2024 ድፍን ዓመት ጠፉ ተብሎ በጦሩ ሪፖርት የተደረጉት ወታደሮች ቁጥር 35000 ገደማ ነበር። በ2023 ደግሞ 12500። አሁን ያለው የመሰወር አዝማሚያ ከቀጠለ በ2025 60,000 ወታደሮች ይሰወራሉ ማለት ነው። ምክንያቱም በየወሩ በአማካይ 5000 ወታደር ይጠፋልና ቁጥሩ ሲደመር በዓመት 60,000 ይገባል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግን በዚህ ይብቃን ማለት አልፈለጉም። ጭራሽ በ2026 የምዋጋበት ጦር ስጡኝ እያሉ መማፀን ጀምረዋል። በቅርቡ በነበረ የቡድን 7 አባል ሀገራት ስብሰባም የዩክሬኑ የፋይናንስ ሚኒስትር ሰርጂ ማርቼንኮ ይህንን ጥያቄ ጠይቀዋል። አሁን የአውሮፓ ህብረት አሜሪካ እንደ ትላንቱ ገንዘብ እየሰጠች እንደማትቆይ ገብቶታል። እናም ወገቡን ጠበቅ አድርጎ ለመርዳት ያሰበ ይመስላል። የአውሮፓዎቹ ሰዎች የተለያዩ መላዎችን ለመዘየድም እያሰቡ ነው። ይሁንና ወጪው ቀላል አይደለም። የአሜሪካ ዓመታዊ የገንዘብ ድጋፍ ከ40 ቢሊዮን ዶላር በላይ ሆኖ ቆይቷል። የጀርመኑ ኪየል የጥናት ተቋም የአውሮፓ ህብረት በየዓመቱ 43 ቢሊዮን ዶላር ድጋፍ ቢያደርግ ከዓመታዊ ምርቱ 0.2 በመቶ የሚሆነውን ሰጠ ማለት ነው ይላል። ይህ ግን በቀዘቀዘ ኢኮኖሚ ውስጥ ላለው አውሮፓ ጥሩ ዜና አይሆንም። በዚህ ላይ የትራምፕ ቀረጥ ተጨምሮበት ነገሩ ከባድ ይሆናል። ዜሌንስኪ ግን ይህ ጉዳያቸው አይደለም። የምርጫ ዘመናቸውን በጦርነት ሰበብ ያራዘሙት ለስልጣናቸው ነውና አውሮፓ ከየትም ያምጣው ገንዘቡን ይፈልጉታል። በሌላ በኩል ትራምፕ ደከመኝ ማለት ጀምረዋል። የሮማውን ሊቀ ጳጳስ አደራዳሪ ለማድረግም እየሰሩ ነው። ይሁንና ምን አገባኝ ብለው በቀላሉ የሚወጡበት ጦርነት አይደለም። ምክንያት ዩክሬን ያለ አሜሪካ መሳሪያ ምንም ናት፣ ያለ ዋሽንግተን መረጃ ባዶ ናት። አላደራድርም ሲሉ ያለ ድጋፍ ነው ወይስ ከድጋፍ ጋር የሚለው ጥያቄም አልተመለሰም። እርዳታውን ቢቀጥሉ ግዙፍ ነው ብለው በአንደበታቸው ያሞገሱት የሩሲያ የጦር ማሽን ይበላቸዋል። ለማያሸንፉት ጦርነት ደግሞ ብዙ መገበር አይፈልጉም። እንዳይተውት ፑቲን የሚያደርጉትን ነገር አያውቁም። በቭላዲሚር ፑቲን የምትመራዋ ሩሲያ ክራይሚያን ዋጥ ካደረገችበት ጊዜ አንስቶ ይህ ይመጣል ብላ ብዙ ሰርታለች። ኢኮኖሚዋ በምዕራቡ ዓለም እንዳይሰለቀጥብኝ ብላ ሰርታ ተሳክቶላታል። ድፍን ኔቶ ተጣምሮ የማያመርተውን መሳሪያ እጥፉን በየዓመቱ ማምረት ትችላለች። ለዚህም ነው 20,000ና ከዚያ በላይ ማዕቀቦች ተጥለውባት በእግሯ ከመቆም ወደ ኋላ ያላለችው። ፒያሳ ኔትወርክን ስለተከታተላችሁ ክብረት ይስጥልን እንላለን። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ ዘገባዎች ቤተሰብ ሁኑ እያልን በሰላምታ ተሰናብተናል።